ለመዳናችን ምክንያት እሷ ናት። እፍረታችን በሷ ምክንያት ነው የተወገደው የራቀው። ይሄ ደግሞ ክህደት ነው በፍጹም። ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቡና ሰጥቶ ይመልስልን። አናፍርባትም። እመቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ስራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የሱም ማደሪያዎች አይወዷትም። ሰይጣን መቼም ሊወዳት አይችልም። ጥርጥር ሲዘሩ፣ ክህደት ሲዘሩ፣ ሲሳደቡ፣ ሲነቅፉ፣ ሲዘብቱ እኮ አላፈሩም። አንዳንድ ሰዎች ግን ያሳዝናሉ። ፊደል ቆጥረው ተምረው መጽሐፍ ቅዱስ አንብበው ለቅድስተ ቅዱሳን ለድንግል ማርያም ክብር መስጠት አቅቷቸዋል። ስሟ ሲጠራ ደስ አይላቸውም፣ በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። አንቺ ከሴቶች የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እና ቁጥር 42 ላይ ይህንን ቃል እናገኘዋለን። ዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። አንቺ ከሴቶች የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እና ቁጥር 42 ላይ እናገኘዋለን። ሁለት ስፍራ ላይ በዚህ ርዕስ ውስጥ እንማራለን። በመጀመሪያ በዚህ ርዕስ ውስጥ የምናየው ይህንን ቃል እነማን እንደተናገሩት እናያለን። ሁለተኛ ለምን አንቺ ከሴቶች የተባረክሽ ነሽ እንዳሏት ዘርዝረን እንመለከታለን። ምክንያቱን ዋና ዋናዎቹን ማለት ነው። ሶስተኛና በመጨረሻ ዛሬ እኛ ከዚህ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ቡርክት አንቲ እምአንስት እስቲ በሉ አንቺ በሉ ከሴቶች የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እና ቁጥር 42 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ይህንን ቃል በመጀመሪያ የተናገረው ሊቀ መላእክት መልአከ ብርሃን አብሳሬ ትስብእት ፍሱሐ ገጽ ዜናዊ ሐዲስ ቅዱስ ገብርኤል ነው። በመጀመሪያ ይህንን ቃል የተናገረው ማን ነው? ቅዱስ ገብርኤል ነው። ከእግዚአብሔር የተላከ ሊቀ መላእክት ቅዱስ ገብርኤል የነገራትም ለቅድስተ ቅዱሳን ለድንግል ማርያም ለወላዲት አምላክ ነው። ከእግዚአብሔር ተልከው ባበሰራት ጊዜ ጥቂት ነገር እናንሳ። ጊዜ ለመሻማት ብዙ ታሪክ አልተርክም። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስንመለከት እንዲህ ይላል። በስድስተኛው ወር ይላል፣ በስድስተኛው ወር መልአኩ ገብርኤል ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ተልኮ መጣ ይላል። ከማ ተልኮ? ከእግዚአብሔር በስድስተኛ ወር ነው የሚለው። ስድስተኛ ወር ብሎ ያነሳው ለካህኑ ለዘካርያስ ባበሰረው በስድስተኛ ወር ነው የሚቆጥረው። ከዚያ ነው ወይም
ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን በጸነሰች በስድስተኛ ወር ነው። 6 ወር የሚለው ይህንን ነው። በስድስተኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል መጣ ይላል። እስቲ በሉ የድንግሊቱም ስም በሉ ማርያም ነበረ። የድንግሊቱ ስማ ነበረ ማርያም ነበር። ለይቶ አመጣ። ወደ አንዲት ድንግል ብቻ ብሎ አልተውም። ለምን? በዚያ በናዝሬት በገሊላ በጣም ብዙ ደናግላን አሉና የድንግሊቱ ስም ማርያም ነበረ ብሎ ለይቶ አመጣ። ከእግዚአብሔር ነው የተላከው። የመጣው ደግሞ ወደ ቅድስተ ቅዱሳን ወደ ድንግል ማርያም ነው። ከዚያ ወደ እርሷ ቀርቦ እንዲህ አላት ይላል ወንጌላዊ ቅዱስ ሉቃስ ሲጽፍ ወቦአ መልአክ ሀቤሃ ወይቤላ ተፈስሒ ፍስሒት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ወቡርክት አንቲ እምአንስት አላት። አስተውላችሁ ተከታተሉ። መልአኩ ወደ እርሷ ገባ ይላል። ወደ እርሷ ምን አለ? ገባ። በመጀመሪያ ቦታን ያመለክታል። እሷ ወዳለችበት ስፍራ ገባ። ቦታን ነው በቆሞ የሚያመለክተው። ሌላ ወደ እርሷ ገባ ሲል ሰው መስሎ ተገለጠ። ባህሪዋን መስሎ ተገለጠ ማለት ነው። እነሆ ተፈስሒ ፍስሒት አላት። ደስ የተሰኘሽ ደስተኛይቱ ሆይ ደስ ይበልሽ አላት። በነቢያት ትንቢት በመላእክት ተልእኮ ደስ የተሰኘሽ ደስተኛይቱ ሆይ ደስ ይበልሽ መዋዘ ፍስሐ ናትና የደስታ መፍሰሻ ናትና እግዚአብሔር ምስሌኪ አላት። እስቲ በሉ እግዚአብሔር በሉ ምስሌኪ። እግዚአብሔር በሉ ካንቺ ጋራ ነውና። እግዚአብሔር ከማ ጋር ነው? ካንቺ ጋራ ነውና። ምን ማለት ነው? ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋሂዶ ከብሮ ባንቺ ባህሪ ካንቺ ተወልዶ ይገለጥ ዘንድ አለው ማለት ነው። እግዚአብሔር ካንቺ ጋራ ነውና ማለት እንደዚህ ነው። ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ያላት ጸጋን የሞላብሽ ሆይ ያላት ጸጋን ሁሉ የተሞላች ናት፣ የጎደለባት ነገር የለም። ምልዕተ ክብር ምልዕተ ጸጋ ናትና ወቡሩክት አንቲ እምአንስት አንቺ ከሴቶች የተባረክሽ ነሽ። አማርኛው መጽሐፍ ቅዱስ ስናየው አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ይላል። አዎ አስተውሉ። አንቺ ከሴቶች የተባረክሽ ነሽ ብሎ አበሰራት። ብስራቱን ኋላ እንመጣበታለን፣ የምናነሳው ነገር ስላለ። በመጀመሪያ አንቺ ከሴቶች የተባረክሽ ነሽ ብሎ ለቅድስተ ቅዱሳን ለድንግል ማርያም ይሄንን ያበሰራት የነገራት ሊቀ መላእክት ቅዱስ ገብርኤል ነው። ከሱ ተምረን ነው ዛሬም እኛ በጸሎታችን አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ የምንለው ከእግዚአብሔር የተላከ ሊቀ መላእክት ቅዱስ ገብርኤል ስለነገረን ነው። መልአኩ ነው ጸሎቱን ያስተማረን ወገኖች። ከእግዚአብሔር የተላከ ቅዱስ ገብርኤል ያስተማረን። ከእግዚአብሔር የተላኩ ሰዎች እንደ ቅዱስ ገብርኤል ከቅዱስ ገብርኤል ተምረው በዚህ ምስጋና ያመሰግኗታል። ምንድነው የምንለው ስናመሰግን?
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ቀጥሉ እስቲ ሰላምታ ሰላም እልሻለሁ። አሁን ጸሎቱን አናደርሰው ምናቀው ነው። በመልአኩ በቅዱስ ገብርኤል ሰላምታ ምን እልሻለሁ? ሰላም እልሻለሁ። በማ ሰላምታ? በመልአኩ በቅዱስ ገብርኤል ሰላምታ። ቅዱስ ገብርኤል ነው ያስተማረን። ንገሯቸው፣ ያልገባቸው ሰዎች አሉ። ወንጌል ነው። እስቲ በሉ በወንጌል በሉ አላፍርም። ሮሜ ምዕራፍ 1 ቁጥር 16 በወንጌል ምን አልልም አላፍርም። አትፈሩ። ወንጌል ነው፣ የእግዚአብሔር ቃል ነው። ከእግዚአብሔር የተላከው ብርሃናዊው እሳታዊው ሰማያዊ መልአክ ቅዱስ ገብርኤል ነው ያስተማረን። ማፈር አይገባም። እነሱ እኮ በወንጀል አላፈሩም እኮ ሲዋሹ አላፈሩም። ጥርጥር ሲዘሩ፣ ክህደት ሲዘሩ፣ ሲሳደቡ፣ ሲነቅፉ፣ ሲዘብቱ እኮ አላፈሩም። እንዴት በወንጌል እናፍራለን? እንዴት በእግዚአብሔር ቃል እናፍራለን? ወገኖቼ ሁልጊዜ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ሁልጊዜ ምናደርሰውን አባታችን ሆይ ስንጨርስ መልካም ነው። መጀመሪያ ከቅዱስ ገብርኤል ተማርነው። ሁለተኛ የተማርነው መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ነው። ሁለተኛ የተናገረችው እሷ ናት። የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ መመልከት ትችላላችሁ። ቅድስተ ቅዱሳን ድንግል ማርያምን እንዲህ አለች፣ ቡርክት አንቲ እምአንስት አለች፣ አንቺ ከሴቶች የተባረክሽ ነሽ፣ ወቡሩክ ፍሬ ከርስኪ የማኅፀንሽም ፍሬ ቡሩክ ነው አለች። የተባረከ ነው አለች። የማኅፀንሽም ፍሬ የተባረከ ነው አለች። እሷ ደግሞ መንፈስ ቅዱስ ስላደረባት ነው። ጥቂት ነገር ግልጽ እናድርግ። ይህን ለማየት ሁላችን እንደምናውቀው የካህኑ የዘካርያስ ባለቤት ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን ከጸነሰችው በኋላ በስድስተኛ ወር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ በመልአኩ በቅዱስ ገብርኤል ብስራት አካላዊ ቃል እግዚአብሔር ወልድን ከጸነሰችው በኋላ ወደ ቅድስት ኤልሳቤጥ ሄደች ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ የተመዘገበ ቃል። ሄደች። ስለ ሶስት ነገር ትሄዳለች። በመጀመሪያ ካህኑ ዘካርያስ ታሟል፣ ዲዳ ሆኗል፣ መናገር አይችልም እና ልትጠይቀው እግዚአብሔር ይማርህ ልትለው ትሄዳለች። ሁለተኛ ቅድስት ኤልሳቤጥ መካን የነበረችው ማህፀኗ ለምልሞ ጸንሳለችና እንኳን እግዚአብሔር ለዚህ አበቃሽ፣ እንኳን ደስ አለሽ፣ ታሪክሽን ሊለውጥ ነገርሽን ሊገለብጥ እግዚአብሔር በማህፀንሽ ጽንስ አስታቅፎሻል፣ ደስ ይበልሽ ልትላት ትሄዳለች። ሶስተኛ በቅድስት ኤልሳቤጥ አንደበት የምትመሰገን ናት። የስድስት ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስም በማህፀን ሆኖ የሚያመሰግናት ነው። አስቀድሞ በሊቀ መላኩ በቅዱስ ገብርኤል ተመስግናለች። ከዚህ የተነሳ ወደዚያ ትሄዳለች። ያን ጊዜ ቅድስተ ቅዱሳን ድንግል ማርያም ወደ ኤልሳቤጥ ገብታ ወይም ቀርባ ሰላም ላንቺ ይሁን ባለቻት ጊዜ በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። በኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሞላባት። ተለይቷት ያውቃልን ቢሉ አልተለያትም። ግን አድሮባት የነበረ መንፈስ ቅዱስ ሥራ ሰራት ነው። አንደበቷን ከፍታ የምታመሰግነችና በስድስት ወሩም ጽንስ በማህፀኗ በነበረው መንፈስ ቅዱስ አደረ። እንዲህ ተብሎ ስለተነገረ ገና በሉ በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። የሉቃስ ወንጌል ምዕራፍ 1 ቁጥር 15
ሊቀ መላእክት ቅዱስ ገብርኤል ለካህኑ ለዘካርያስ ባበሰረው ጊዜ የተናገረው ቃል ነው። ገና በሉ እንደገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። እግዚአብሔር እንዲህ ይሰራል፣ የሚከለክለው የለም። ገና ያልተወለደውን እኮ ነው፣ የ6 ወሩን ጽንስ እኮ ነው። መንፈስ ቅዱስ አደረበት፣ ሞላበት። ያን ጊዜ ነው ቅድስት ኤልሳቤጥ እንዲህ ያለችው፣ በታላቅ ድምፅ አሰምታ ይላል፣ ድምጿን ከፍ አድርጋ እንዲህ ያለች፣ አንቺ ከሴቶች የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው፣ ቡሩክ ነው አለች። የጌታዬ እናት ገና ቅድስተ ቅዱሳን ድንግል ማርያም ጌታችን አልወለደችውም። የዕለት ጽንስ ነው ጌታችን በቅድስተ ቅዱሳን በድንግል ማርያም ማኅፀን። ግን መንፈስ ቅዱስ ገለጠላት ለቅድስት ኤልሳቤጥ። ስለዚህ ምን አለች? እስቲ በሉ የጌታዬ እናት በሉ። በደንብ እንድትሉ እፈልጋለሁ። የጌታዬ እናት በሉ። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ገና ሳትወልድ እመቤታችን። አያችሁ፣ መንፈስ ቅዱስ እንዲህ ነው የሚያስመሰክረው። መንፈስ ቅዱስ እንደዚህ ነው የሚያናግረው። የጌታዬ እናት የአምላኬ እናት አለች እኮ። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እንግዲያውማ በእድሜ ከሆነ ኤልሳቤጥ የገፋች ናት። የ98 ዓመት ባልቴት ናት። ቅድስተ ቅዱሳን ድንግል ማርያም ያን ጊዜ ገና የ15 ዓመት ብላቴና ናት። ቅድስት ኤልሳቤጥ ለቅድስተ ቅዱሳን ለድንግል ማርያም እናት ብቻ ሳይሆን አያት ትሆናታለች። በዕብራውያንም በእስራኤላውያንም በኢትዮጵያውያንም ልማድ ልጆች ወደ እናታቸው ይሄዳሉ ሊጠይቁ፣ ልጆች ወደ አያቶቻቸው ይሄዳሉ። የተለመደ ነው ይሄ። አሁን ቅድስት ኤልሳቤጥ ያየችው የቅድስተ ቅዱሳን የድንግል ማርያምን የ15 ዓመት ብላቴና አንድ ፍሬ ልጅ መሆኗን አይደለም ያየችው። መንፈስ ቅዱስ የገለጠላት ነገር አለ። በማኅፀኗ የተጸነሰው አካላዊ ቃል እግዚአብሔር ወልድ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አይገባኝም አለች በትሕትና። ዛሬ ሰዎቹ እንደሚሉ እንዳይመስላችሁ፣ እሷ ከማ ትበልጣለች፣ እሷ ምንኛ ሰው ናት። አንዳንድ ደፋሮች እኮ አሉ። እኔም ብኖር ጌታን ወልደዋለሁ፣ ትንቢት ሳይነገር ሱባኤ ሳይቆጠር እንደው ተነስቶ ዝም ብሎ በየትኛው ንጽሕና በየትኛው ቅድስና? አለማስተዋል እኮ ነው ወገኖቼ፣ ድፍረት ነው። ደግሞ መንፈስ ቅዱስ አድሮብናል ይላሉ። መንፈስ ቅዱስማ ያደረባቸው እንደ ቅድስት ኤልሳቤጥ ምን ይላሉ? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ነው የሚሉት። አይገባንም ነው የሚሉት። ነው የሰላምታሽ ድምፅ አለች። ቀጠለችና በጆሮዬ በመጣ በገባ ጊዜ በማኅፀኔ ያለውን ጽንስ በደስታ ምን አለ? ዘለለ። ይህንን ሰገደ ብለው ወስደውታል ቅዱሳን ሐዋርያት። ሰገደ። የሚገርም ነው። የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ በእናቱ በቅድስት ኤልሳቤጥ ማኅፀን ሆኖ ለዕለት ጽንስ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በቅድስተ ቅዱሳን በድንግል ማርያም ማኅፀን ላደረው በተዋሕዶ ለከበረው የአምልኮት ስግደት ሰገደ። ለቅድስተ ቅዱሳን ለድንግል ማርያም ደግሞ የጸጋ ስግደት ሰገደላት፣ ይገባታልና መንፈስ ቅዱስ ስለገለጠለት። ለቅድስት ኤልሳቤጥም መንፈስ ቅዱስ ስለገለጠላት እንዲህ እኮ ነው ያለችው። እስቲ በሉ የሰላምታሽ ድምፅ በሉ በጆሮዬ በመጣ ጊዜ ጽንሱ በደስታ ዘለለ። ጽንሱ በምን ዘለለ? በደስታ ዘለለ። እቺን ነጥብ ነው የምፈልገው። ጽንሱ በምን ዘለለ? በደስታ ዘለለ። የምንሽ ድምፅ በጆሮዬ ሲመጣ? የሰላምታሽ ድምፅ።
እንዴ አሁን መጥምቀ መለኮት ቅዱስ ዮሐንስ የ6 ወር ጽንስ ነው፣ ገና አልተወለደም። እንግዲህ ተነጋገሩ እንኳን እንዳይባል አልተነጋገሩም እኮ ገና ምን ያውቃል፣ አልተወለደም። የሰላምታሽ ድምፅ ነው ጽንሱን በደስታ እንዲዘል እንዲሰግድ ያደረገው አለች። መንፈስ ቅዱስ ስለገለጠላት ነው። አንዳንድ ያልታደሉ ሰዎች አይ ጽንስ እየገፋ ሲሄድ 5 ወር 6 ወር ሲሆን ይገላበጣል ይንቀሳቀሳል ይላሉ። ቅድስት ኤልሳቤጥ 6 ወር ስለሞላኝ ጽንሱ በማህፀኔ ተንቀሳቀሰብኝ ተገላበጠብኝ አይደለም ያለችው፣ የሰላምታሽ ድምፅ ነው ያለችው። በጆሮዬ ሲመጣ ሲገባ በማህፀኔ ያለው ጽንስ ድምፅሽን ሰምቶ ደስ ብሎት ዘለለ ሰገደ ነው ያለችው። እኛም ስሟ ሲጠራ ደስ ይለናል። ክብር ይግባት። ጠላት ነው የሚያፍረው፣ ጠላት ነው ማይደሰተው። መንፈስ ቅዱስ የነውን የሚመሰክረው ከሰው ምስክርነት የእግዚአብሔር መንፈስ ቅዱስ ምስክርነት ይበልጣል። ሌላ ምስክር ከየት ይምጣ? ቅድስት ኤልሳቤጥን ያናገራት እግዚአብሔር መንፈስ ቅዱስ ነው። ከቅድስት ሥላሴ አንዱ አካል ነው። ሐሰት ለባህሪው አይስማማው። መሰከረች። እስቲ በሉ የእግዚአብሔር መንፈስ በሉ። የእግዚአብሔርም ጥልቅ ነገርስ እንኳ ሳይቀር ሁሉን ይመረምራል። ለኛም እግዚአብሔር በመንፈሱ በኩል ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ተመዝግቧል። የእግዚአብሔር መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሰማያዊውን ዘላለማዊውን ረቂቁን ምስጢር እንኳን ሳይቀር ሁሉን ይመረምራል አለ። ለኛም እግዚአብሔር በመንፈሱ በኩል ምን አደረገው? ገለጠው። ለቅድስት ኤልሳቤጥ እግዚአብሔር መንፈስ ቅዱስ ገለጠላት። ለ6 ወር ጽንስ ለመጥምቀ መለኮት ለቅዱስ ዮሐንስ እግዚአብሔር ገለጠለት። የ6 ወር ጽንስ ምን ያውቃል ይላሉ ሰዎች። እንደ ሰውኛው ምንም አያውቅም። ግን ማን ገለጠለት? እግዚአብሔር መንፈስ ቅዱስ ገለጠለት። ይገልጣል እግዚአብሔር መንፈስ ቅዱስ። አንዳንድ ሰዎች ግን ያሳዝናሉ። ከ6 ወር ጽንስ አንሰዋል። ተወልደው አድገው ዘመን አስቆጥረው ፊደል ቆጥረው ተምረው መጽሐፍ አንብበው መጽሐፍ ቅዱስ አንብበው የመጥምቀ መለኮት የቅዱስ ዮሐንስን የ6 ወር ጽንስ የነበረውን የዛን ጊዜ የሱን ያህል ለቅድስተ ቅዱሳን ለድንግል ማርያም ክብር መስጠት አቅቷቸዋል። ድምጿን ሲሰሙ ስሟ ሲጠራ ደስ አይላቸውም፣ በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። መቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ሥራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የሱም ማደሪያዎች አይወዷትም። እስቲ በሉ የዲያብሎስን ሥራ እንዲያፈርስ ብሉ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 የማንን ሥራ ሊያፈርስ? በደንብ በሉ የማንን ሥራ እንዲያፈርስ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ከማ ተወልዶ? ትጠራጠራላችሁ? ከማ ተወልዶ? ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሥራውን አፈረሰበት። የዲያብሎስ ሥራ ሐሰት ነው፣ አፈረሰበት። ኃጢአት ነው፣ አፈረሰበት። ሞት ነው፣ አፈረሰበት። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ስለዚህ ሥራውን ያፈረሰው ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰይጣን መቼም ሊወዳት አይችልም። ትልቁ ነጥብ ይሄ ነው ወገኖች፣ ሌላ ምንም ምክንያት ነጥቡ እሱ ነው። እንግዲህ አንቺ ከሴቶች የተባረክሽ ነሽ የሚለውን ምስጋና ምስክርነት ማነገረን በመጀመሪያ ሊቀ መላእክት ቅዱስ
ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ባበሰራት ጊዜ፣ ሁለተኛ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ መንፈስ ቅዱስ ገልጦላት፣ እኛም ከሰማያውያኑ ከብርሃናውያኑ ከእሳታውያኑ ቅዱሳን መላእክት መካከል ከሊቀ መላእክት ከቅዱስ ገብርኤል ተምረን ከምድራውያን የሰው ልጆች መካከል መንፈስ ቅዱስ ካደረባትና ከገለጠላት ከቅድስት ኤልሳቤጥ ተምረን ከስድስት ወሩ ጽንስ መንፈስ ቅዱስ ካደረበት ከመጥምቀ መለኮት ከቅዱስ ዮሐንስ ተምረን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እናወድሳታለን፣ እናመሰግናታለን። ምን ማለት ነው? አንቺ ከሴቶች የተባረክሽ ነሽ ማለት ምን ማለት ነው? ለምንድን ነው ቅድስተ ቅዱሳን ድንግል ማርያም ከሴቶች ተለይታ የተባረከች ናት የተባለችበት ምክንያት? በመጀመሪያ ምክንያቱ እንዲህ ነው። ሴቶች ሁሉ የተፈጠሩት የወንድ ረዳት ለመሆን ነው። እስቲ በሉ ሰው በሉ ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ተመዝግቧል። ስለ አባታችን ስለ አዳም የተነገረ ነው። ለጊዜው ሰው አለ አዳምን ነው። ፍጻሜው አዳማውያንን በሙሉ ነው። ሰው ብቻውን ይሆን ዘንድ ምን ይሆን ዘንድ? ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት ምን እንበልለት? እንፍጠርለት። እግዚአብሔርም አለ ይላል። በስልጣን በባህሪ በመለኮት በአገዛዝ በህልውና ይህን ሁሉ መመሳሰለው አንድ የሆነ አንድነቱን ያጠይቃል። እንፍጠርለት ሲል ደግሞ በስም በአካል በግብር ሶስት መሆኑን ሶስትነቱን ያመለክታል። ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ የሚመቸው ረዳት እንፍጠርለት አለ። ሴቶች የተፈጠሩት የመጀመሪያዋ ሴት የተፈጠረችው የሁላችን እናት ሔዋን የመጀመሪያይቱ የተፈጠረችው የወንድ ምን ለመሆን ነው? ረዳት ለመሆን ነው። ያ ሁላችን እንደምናውቀው በአዳም ላይ ታላቅ እንቅልፍ ጣለበት። ከጎኑ አንድ አጥንት አውጥቶ ስፍራውን በስጋ ዘጋው። የመጀመሪያውን ቀዶ ጥገና ያደረገው አምላካችን እግዚአብሔር ነው። ያለምንም መርፌ፣ ያለምንም ቢላዋ፣ ያለምንም ማደንዘዣ እንደ ማደንዘዣ እንቅልፉን ተጠቀመና በሞትና በሕይወት መካከል ያለ አዳም ከዚያ አወጣና ሰጠው። በቃ ምን አለ አዳም? ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ያውቃል፣ እያወቀ ነው ወገኖች። ከዚያ ምን አለ? ከወንድ ተገኝታለችና ምን ትባል? ሴት ትባል አለ። ሴት የማቃለል አይደለም። የመጀመሪያው ትርጉም ሴት ማለት አጥንትሽ ከአጥንቴ፣ ስጋሽ ከስጋዬ፣ ደምሽ ከደሜ ማለት ነው። ሴት ማለት እኮ አካሌ ነሽ ማለት እኮ ነው። ሌላ እኮ አይደለም። ሰዎች ስላልገባቸው በሌላ ይወስዱታል። እንዲህ ማለት ነው። ሴት ማለት ከወንድ የተገኘች ማለት ነው። ይህንን ያደረገው። ስለዚህ የመጀመሪያዋ ሴት የተፈጠረችው የወንድ ረዳት ለመሆን ነው። ቅድስተ ቅዱሳን ድንግል ማርያምን ግን አምላካችን እግዚአብሔር አስቀድሞ ያዘጋጃት፣ ኋላም ከቅዱስ ኢያቄም አብራክ ተከፍላ በእናቷ በቅድስት ሐና ማኅፀን ተጸንሳ የተወለደችው ዓለም ሁሉ በእርሷ ምክንያት እንዲድን ነው እንጂ የወንድ ረዳት ልትሆን አይደለም። ልክ የመጀመሪያይቱ ሴት ሔዋን ለአዳም ረዳት ልትሆን እንደተፈጠረች አይደለም። የቅድስተ ቅዱሳን የድንግል ማርያም አፈጣጠር የተለየ ነው። ዓለም ሁሉ በእሷ ምክንያት እንዲድን ነው። በአምላክ ልቡና ታስባ ትኖር የነበረች ናት። ሁለተኛ ሰማይ የምትባል ናት። በነቢያት አንደበት
በብዙ ምሳሌ እየተመሰለች ትንቢት የተነገረላት ናት። ሱባኤ የተቆጠረላት ናት። በድንገት ወይም በአጋጣሚ የሆነ ነገር የለም። አፈጣጠሯን የማያውቁ ሰዎች እየተጎዱ ነው። እግዚአብሔር ልብ ይስጣቸው። የወንድ ረዳት ለመሆን ለዚህ አልተፈጠረችም እሷ። ዓለም በሙሉ በእሷ ምክንያት እንዲድን ለምን? መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ትሰጠን ዘንድ ነበራትና። ጥቂት ነገር እናንሳ እስቲ በሉ። ልጅም በሉ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። ይህንንም የነገረን ሊቀ መላእክት ቅዱስ ገብርኤል ነው። ለጊዜው ይህን ቃል የተናገረው ለአረጋዊ ለቅዱስ ዮሴፍ በሕልም ተገልጦ ነው። ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እስቲ በሉ እርሱ በሉ ሕዝቡን ከኃጢአታቸው ያድናቸዋልና። ከምናቸው ያድናቸዋል? ከኃጢአታቸው ያድናቸዋልና። ስሙን ማን ትለዋለህ? ኢየሱስ ትለዋለህ አለው ለአረጋዊ ለቅዱስ ዮሴፍ ሲነግረው ቅዱስ ገብርኤል ስሙን ከነትርጉሙ ነገረው። ኢየሱስ ብሎ ንባቡን አመጣ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መቤዝው አዳኝ መድኃኒት ማለት ስለሆነ ቅድስተ ቅዱሳን ድንግል ማርያም ለዚህ ነው የተዘጋጀችው። ዓለም በሙሉ እርሷ በምትወልደው ነውና የሚድነው። ለሰው ልጆች በሙሉ የመዳን ምክንያት እንድትሆን መድኃኒትን ወልዳ መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ትሰጠን ዘንድ ነበራትና ለዚህ ነው ያዘጋጃት። አስቀድሞ ታስባት ነው የነበረችው። ለዚህ የተፈጠረችውም ለዚህ ነው፣ ሌላ አይደለም። የወንድ ረዳት ልትሆን አይደለም። ለዚህ ነው እስቲ በሉ አንቺ በሉ ከሴቶች የተባረክሽ ነሽ። መጀመሪያው ምክንያት ነው። ሴቶች ሁሉ የተፈጠሩት የወንድ ምን ለመሆን ነው? ረዳት ለመሆን ነው። እመቤታችን ግን ለዚህ አልተፈጠረችም። ሁለተኛው ምክንያት ምንድነው ስንል አንቺ ከሴቶች የተባረክሽ ነሽ የተባለችበት ምክንያት እንዲህ ነው። ሴቶች የስህተት ምክንያት ናቸው። በመጀመሪያዋ ሴት በእናታችን በሔዋን ምክንያት ሴቶች ሁሉ የስህተት የጥፋት የበደል ምክንያት እንደሆኑ ነው የሚታወቀው። ሁላችን የምናውቀው ይሄንን ነው። እስቲ በሉ የተታለለም በሉ አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 የተታለለ ማን አይደለም? አዳም አይደለም። ዲያብሎስ በእባብ ላይ አድሮ አዳምን አላታለለውም። በመጀመሪያ ዲያብሎስ በእባብ ላይ አድሮ ያታለላት የመጀመሪያዋን ሴት ነው፣ እናታችን ሔዋንን። አዳምን ዲያብሎስ አላታለለው፣ ግን በደካማ ጎኑ መጣበት። መቼ ሰው በሚወደው ነገር ይሸነፋል። ከባድ ነው ወገኖች። ስለዚህ በአካሉ በሴቲቱ ተሸነፈ፣ ወደቀ። በሔዋን ምክንያት ነው ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጥተን እንኖር የነበረው በእርሷ ምክንያት ነው። እሷ ናት የስህተት ምክንያት። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል፣ በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ፣ የሞት ሞት የተፈረደብን በእርሷ ምክንያት ነው። የመጀመሪያዋ ሴት የስህተት የኃጢአት የሞት ምክንያት ነበረች። በእንተ ሔዋን ተአጽወ የተገነት፣ ስለ ሔዋን የገነት ደጅ ተዘጋ አለ አባታችን ቅዱስ ኤፍሬም። ወበንተ ማርያም ድንግል ተርህወ ለነ ዳግመ ነው ያለው። ስለ ድንግል ማርያም
ዳግመኛ ተከፈተልን በሷ ምክንያት። በዚህ በሐሙስ ውዳሴ ማርያም ላይ የምናገኘው ነው። ስለ ሔዋን የገነት ደጅ ምን አለ? ተዘጋ። ዳግመኛም ስለ ድንግል ማርያም ምን አለልን? ተከፈተልን። የመጀመሪያይቱ ሴት የጥፋት ምክንያት ናት። የኃጢአት የሞት ምክንያት ናት። ዳግማዊት ሔዋን ቅድስተ ቅዱሳን ድንግል ማርያም ግን ገነትን መልሰን ለማግኘታችን፣ ከእግዚአብሔር ጋር አንድ ለመሆናችን፣ ከሲኦል ከባርነት ቤት ነፃ ለመውጣታችን፣ ከዲያብሎስና ከሰራዊቱ አገዛዝ ለመዳናችን ምክንያት ናት። ሴት የምትታወቀው የኃጢአት የጥፋት የሞት ምክንያት በመሆን ነው። ቅድስተ ቅዱሳን ድንግል ማርያም ግን የስህተት የኃጢአት ምክንያት አይደለችም። የሞት ምክንያት አይደለችም። የሕይወት የድህነት ምክንያት ናት። የኃጢአታችንን ስርየት ያገኘነው በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ ምክንያት ነው። ስለዚህ አንቺ ከሴቶች የተባረክሽ ነሽ ያለው ሊቀ መላእክት ቅዱስ ገብርኤል ያለቻት ቅድስት ኤልሳቤጥ ለዚህ ነው። ሁለተኛው ምክንያት ይሄ ነው። አስተውላችሁ ተከታተሉ። ሴቶች በሙሉ መታወቂያቸው ኃጢአት ነው፣ መታወቂያቸው ሞት ነው። በመጀመሪያዋ ሴት ምክንያት ቅድስተ ቅዱሳን ድንግል ማርያም ግን እንዲህ ያለ ነገር የለባትም። እስቲ በሉ ወዳጄ ሆይ በሉ፣ ሁለንተናሽ ውብ ነው፣ ነውርም የለብሽም። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ሰሎሞን ከመኃልየት በሚበልጠው መኃልየቱ፣ ከመዝሙር በሚበልጠው መዝሙሩ፣ ከምስጋና በሚበልጠው ምስጋናው ተቀኘላት። ወዳጄ ያላት ፍጻሜውን ነው ማየሆነ ወዳጄ ሆይ ያላት ቅድስተ ቅዱሳን ድንግል ማርያምን ነው። ሁለንተናሽ ውብ ነው አላት። በስጋ በነፍስ በውጪ በውስጥ በገቢር በድርጊት በስራ በነቢብ በቃል በንግግር በሐልዮ በምኞት በሐሳብ ሁለንተናሽ ውብ ነው። አፋዊ ውጫዊ ውበት ብቻ አይደለም፣ ስጋዊ ውበት ብቻ አይደለም። ሁለንተናሽ ውብ ነው። ውበቷ ንጽህናዋ ነው፣ ቅድስናዋ ነው። ንጽሕት ቅድስት ዘር ስለሆነች ሁለንተናሽ ውብ ነው። ነውርም የለብሽም። ነውር ኃጢአት የለብሽም። በምንም እንከን የማይወጣላት ናት። ነቀፋ የማይገኝባት ናት። ስለዚህ አንቺ ከሴቶች የተባረክሽ ነሽ አሏት። እኛም እንላታለን የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር አለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ ምን ባያስቀርልን? ዘር ባያስቀርልን ኖሮ። ለጊዜው ነቢዩ ኢሳይያስ ይህንን ቃል የተናገረው ስለ እስራኤል ዘሥጋ ነው። እስራኤላውያን በኃጢአታቸው ምክንያት ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ አምላካችን እግዚአብሔር ስለተጠሩበት ስለ ቅዱሱ ስሙ ብሎ ራራላቸው። ስለ ወዳጆቹ፣ ስለ ባለሟሎቹ፣ ስለነ አብርሃም፣ ስለነ ይስሐቅ እስራኤል ስለተባለው ስለ ቅዱስ ያዕቆብ ብሎ ራርቶ ጥቂቶች ተማርከው ባቢሎን ወረዱ። ይህንን ያነሳል። እግዚአብሔር ዘር ባያስቀርልን ኖሮ ጠፍተን በቀርን እንደኛ እንደ አምስቱ ከተሞች እንደ ሰዶም፣ እንደ ገሞራ፣ እንደ ሶወይ፣ እንደ ሲባዮ፣ እንደ አዳማ ጠፍተን በቀረን ነበር። በቃ
ነገር ግን እግዚአብሔር ዘር አስቀረልን። ጥቂቶች ተማርከው ወረዱ። 70 ዓመት በባቢሎን ከቆዩ በኋላ ወደ ኢየሩሳሌም ተመለሱ። ይሄን ማለት ነው። ምስጢሩ ግን እግዚአብሔር ዘር ቅድስተ ቅዱሳን ድንግል ማርያምን ባያስቀርልን ኖሮ ነው እኮ ጠፍተን በቀረን ነበረ። የስህተት የኃጢአት ምክንያት ሴት ስለሆነች ነው። አንቺ ከሴቶች የተባረክሽ ነሽ የተባለችው ቅድስተ ቅዱሳን ድንግል ማርያም እንጂ ከወንዶች ተለይተሽ ያልተባረክሽ ነሽ ማለት አይደለም። አንዳንድ ሰዎች አይ ከሴቶች እኮ ነው ተለይተሽ የተባረክሽ ነሽ የተባለችው ከወንዶች ግን አይደለም ይሏ ሰዎች የሚያጣምሙ አሉ። መጻሕፍት የስህተት ምክንያት የጥፋት ምክንያት ሴት ስለሆነች ነው። ስህተት ኃጢአት ሞት የመጣው በመጀመሪያይቱ ሴት ምክንያት ስለሆነ ነው እንጂ ከአዳምና ከልጆቹ ሁሉ ተለይታ የተባረከች ናት። ቅድስተ ቅዱሳን ናት። ንጽሕተ ንጹሐን ናት። ብጽዕተ ብፁዓን ናት። ኃጢአት በውርስ ይተላለፍብን ነበር። አዳምና ሔዋን ለእኛ ለልጆቻቸው ያወረሱን ኃጢአትን ነው፣ በደልን ነው፣ ሞትን ነው። በቅድስተ ቅዱሳን በድንግል ማርያም ግን እንዲህ ያለ ነገር የለባትም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። እንዲያው በኢየሱስ ክርስቶስ በሆነው ቤዛነት በኩል ይድናሉ፣ ይጸድቃሉ ብሏል ቅዱስ ጳውሎስ ሮሜ 3 ቁጥር 23 ላይ። ይህንን ይዙና ሰዎች ሁሉ እኮ ኃጢአትን ሰርተዋል ነው የሚለው። ስለዚህ ኃጢአት ለሁሉም ደርሷል ብለው ይሟገታሉ። ሁሉም ኃጢአትን ቢሰሩ ብንሰራ የእግዚአብሔር ጸጋ ቢጎርልን የእግዚአብሔር ክብር ቢጎርልን ጽድቃችን እንደ መርገም ጨርቅ ቢሆንም ቅድስተ ቅዱሳን ድንግል ማርያም ግን ምልዕተ ጸጋ ምልዕተ ክብር ነበረች። ምንድን ያላት ሊቀ መላእክት ቅዱስ ገብርኤል ሲያበስራት ጸጋ የሞላብሽ ወይ? ምን የሞላብሽ? ጸጋ የሞላብሽ ወይ ነው ያለው። እኛ የሰው ልጆች በሙሉ የእግዚአብሔር ጸጋና ክብር ጎርሎን ነበር። ቅድስተ ቅዱሳን ድንግል ማርያም ግን የእግዚአብሔርን ጸጋ የተመላች ነበረች። ለዚህ ነው እኮ ያማ ከሆነ እሷ ኃጢአት አለባት ማለት እኮ ልጇም ኃጢአት አለበት ማለት ነው። ይሄ ደግሞ ክህደት ነው። በፍጹም በፍጹም ከኃጢአት በስተቀር ነው አምላካችን ሰው የሆነው ከኃጢአት በስተቀር። ንጽሕት ዘር ቅድስት ዘር አስቀድሞ አዘጋጅቶ ለምን ለሰው የማይቻለው ለእግዚአብሔር ይቻለዋል። የጠበቃት እግዚአብሔር ነው። የከለላት እግዚአብሔር ነው። የሰወራት እግዚአብሔር ነው። አይ እሷም ሰው ነችና የግድ ሊተላለፍበት ይገባል የሚሉ ሰዎች አሉ። እንዴት? እግዚአብሔር ጠበቃት፣ አዘጋጃት፣ በቃ ከለላት፣ ለያት፣ መረጣት። ስለዚህ በንጽህና በቅድስና ነው የኖረችው። ከሴቶች ተለይተሽ የተባረክሽ ነሽ የተባለችው ለዚህ ነው። ሌላው ምክንያቱ ሶስተኛውን ነው የምናየው። ሶስተኛ አንቺ ከሴቶች የተባረክሽ ነሽ የተባለችበት ምክንያት እንዲህ ነው። ሴቶች ድንግል ከሆኑ እናት መሆን አይችሉም። እናት ከሆኑ ድንግል መሆን አይችሉም። ቅድስተ ቅዱሳን ድንግል ማርያም ግን ድንግልም ናት እናትም ናት። ድንግልናን ከእናትነት እናትነትን ከድንግልና አስተባብራ ይዛለች። ይሄ የተሰጠው ለእርሷ ብቻ ነው። የትኛዋም ሴት ድንግልም እናትም ሆና የምትኖር የለችም። ይሄ ለቅድስተ ቅዱሳን ለድንግል ማርያም ብቻ የተሰጠ ልዩ ጸጋ ልዩ ክብር ነው። እስቲ በሉ ከኔ ጋራ ጌታ ራሱ በሉ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ጀምሮ ተመዝግቧል። ስለዚህ ጌታ ራሱ ምን ይሰጣችኋል? ምልክት።
ሰው የሰጠን ምልክት አይደለም ወገኖቼ። ከፍጥሩ የተቀበልነው ምልክት አይደለም። ፈጣሪ አምላክ እግዚአብሔር የሰጠን ምልክታችን ናት ቅድስተ ቅዱሳን ድንግል ማርያም። ምልክት ያሰኛት ምንድነው ብንል በድንግልና ጸንሳ በድንግልና መውለዷ እኮ ነው እንዴ። ሴት ልጅ ትጸንሳለች ልጅም ትወልዳለች ብሎ እኮ ቢናገር ይሄ እኮ ምልክት መሆን አይችልም። ከመጀመሪያዋ ሴት ከሔዋን ጀምሮ በዘር በሩካቤ ጸንሶ መውለድ የተለመደ ነው። ሁላችንም በዚያ መንገድ ነው የተወለድነው። ይሄ ምንም ምልክት መሆን አይችልም። ግን ምልክት ያሰኘው ምንድነው? እንደገና በሉት። ስለዚህ በሉ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች። ማ ትጸንሳለች? ድንግል ትጸንሳለች። ይሄ ነው ልዩ የሚያደርገው። ምልክቱ ምንድነው? ድንግል ትጸንሳለች። ድንግል በድንግልና ትጸንሳለች። እሱም ብቻ አይደለም፣ ድንግል በድንግልና ትወልዳለች። ስሙንም አማኑኤል ብላ ትጠራዋለች። እንሂዳ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንሂዳ። ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል ዘንድ መጣ። ወደ አንዲት ምን ድንግል ዘንድ? ያ ነብዩ ኢሳይያስ የተናገረው ትንቢት እንዲፈጸም ወደ አንዲት ድንግል መጣ አለ። ከዛ ቀጠለና ምን አለ? የድንግሊቱ ስም ነበረ ማርያም ነበር አለ ቅዱስ ሉቃስ ሲመዘግብልን። ነብዩ ኢሳይያስ ድንግል ትጸንሳለች ልጅም ትወልዳለች ብሎ ነገረን እንጂ ድንግል ማርያም ብሎ ስሟን አልጠራም። ቅዱስ ሉቃስ ግን አስረግጦ መዘገበው። የድንግሊቱም ስም ነበረ ማርያም ነበረ። ይሄን እንዲፈጸም እግዚአብሔር ላይ ያደርጋል። ይናገረው ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ነው። ይሄ ይፈጸም ዘንድ ቅዱስ ገብርኤል ቅድስተ ቅዱሳን ድንግል ማርያምን አበሰራት። እስቲ በሉ እነሆ በሉ ትጸንሻለሽ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ሲያበስራት ይሄን የተናገረው ምን አለች? ቅድስተ ቅዱሳን ድንግል ማርያም ወንድ ስለማላውቅ እንዴት ይሆንልኛል ነው ያለችው እኮ። ወንድ ስለማላውቅ መሬት ዘር ያልተዘራባት መሬት ዘር ሳይዘራባት ፍሬ ልታፈራ ትችላለች? እንደኔስ ያለች ንጽሕት ድንግል ወንድ ማታውቅ እንዴት በድንግልና ጸንሳ ልትወልድ ትችላለች? ከስነ ፍጥረት ሕግ ውጪ ነው። ይሄ ከአይምሮ በላይ እኮ ነው። ሰው ተመራምሮ ሊደርስበት እኮ አይችልም። ስለዚህ ነው የጠየቀችው። ምንድን ያለው ቅዱስ ገብርኤል? ብዙ ነገር ትቼ ነው ጊዜ ለመሻማት ስማ አልቦ ነገር ዘይሳነው ለእግዚአብሔር አለ። እስቲ በሉ ለእግዚአብሔር በሉ የሚሳነው ነገር የለም። በቃ እንዲህ ነው ያላት። የሉቃስ ወንጌል ምዕራፍ 1 ቁጥር 37 ምክንያት አድርጎ ያቀረበው ለእግዚአብሔር የሚሳነው ነገር የለም ነው ያላት። ቅድስት ኤልሳቤጥ በስተርጅናዋ መካን ትባል የነበረችው እነሆ ከጸነሰች 6 ወር ሞልቷታል። መካኗን ማህፀኗ ደርቋል። ከዚህ በኋላ መጽነስ መውለድ አይሆንላትም። ሙቀት ለምላሜ ተለይቷታል። ከሴቶቹ የሚሆን ልማድ ቀርቶባታል የተባለችው በዚህ እድሜዋ እንድትጸንስ ካደረገ አንቺን ደግሞ በድንግልና ጸንሰሽ በድንግልና እንድትወልጂ ማድረግ ምን ይለዋል? ይቻለዋል። የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም ነው ያላት። ቅድስተ ቅዱሳን ድንግል ማርያም ይኩነኒ በከመ ትቤለኒ አለች። እንደ ቃልህ ይደረግልኝ፣ በቃ እንደ ቃል ይሁንልኝ አለች። ያን ጊዜ አካራዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሕዶ ከበረ በማኅፀኗ አደረ። በድንግልና ጸነሰች። ተፈጸመ ቃሉ። ወንድ ስለማላቅ እንዴት ይሆንልኛል ስትል እኮ አይ እንዴ አረጋዊ ዮሴፍ አለ አይደል አጠገብሽ እኮ አላላትም። ወንድ አይደል እንዴ አላላትም። ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። አረጋዊ ቅዱስ ዮሴፍ በአንድ በኩልም ዘመዷ ነው። እሷን ለመጠበቅ ለማገልገል ለመላላክ
ነው። በስደቱ አብሯ እንዲሆን ነው የተሰጠ። ያውም በስንት ምልክት መሰላችሁ? ዝም ብሎ መሰላችሁ እንዴ? ያልገባቸው ሰዎች ግን ብዙ ይናገራሉ። ቅዱስ ገብርኤል ያለው ለእግዚአብሔር የሚሳነው ነገር የለም። ቅድስተ ቅዱሳን ድንግል ማርያም ያለችው ወንድ ስለማላቅ እንዴት ይሆንልኛል ያለችው። ሌላ ነገር እናንሳ ይህንን ግልጥ ለማድረግ። ለምን አንዳንዶች የዮሴፍ ልጅ ነው ብሎ እየተሰናከሉ ስለሆነ የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ መመልከት ትችላላችሁ። እስቲ በሉ ከኔ ጋራ የጌታችንም የኢየሱስ ክርስቶስ ልደት በሉ እንዲህ ነበረ። እንዴት ነበረ? እንዲህ ነበር ይነግረናል። እንዴት ነበረ? እንዴት ነው የተወለደው ማለት ነው። እንዴት ነበረ? እንዲህ ነበረ አለ። የሚገርም ቃል ነው። እስቲ በሉ እናቱ ማርያም በሉ ለዮሴፍ በታጨች ጊዜ። ምን ባለች ጊዜ? በታጨች ጊዜ። እጮኛ ማለት ባል ማለት አይደለም፣ እጩ ማለት ነው። ገና በታጨች ጊዜ ሳይገናኙ። ምን በሉ እስቲ በደንብ ባስረገጣችሁ ተናገሩ። ምን ሳይሉ? ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። በምን ጸንሳ ተገኘች? በመንፈስ ቅዱስ፣ ያለ ወንድ ዘር፣ ያለ ዘር፣ ያለ ሩካቤ፣ በረቀቀ በመንፈስ ቅዱስ ጥበብ፣ ከሰው አእምሮ በላይ በሆነ ከስነ ፍጥረት ሕግ ውጪ በሆነ በመንፈስ ቅዱስ ጸንሳ ተገኘች። ወደ ቆጥራው ስፍራ ይዞ ለመሄድ አረጋዊ ቅዱስ ዮሴፍ ተጨነቀ፣ ፈራ። መጽነሷን ያውቃል። ማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። በፍጹም አያውቅም። ስለዚህ ግራ ገባው። በስውር ትቷት ሊሄድ ወደደ፣ ፈቀደ ይላል። ማየ ዘለፋን ቢያጠጧትስ፣ ቢቃወሟት፣ ቢጣሏትስ፣ ክፉ ቢያደርጉባትስ ብሎ ፈርቶ ነው። ያን ጊዜ ነው ቅዱስ ገብርኤል ተገለጠና እንዲህ አለ ለአረጋዊ ለቅዱስ ዮሴፍ፣ የዳዊት ልጅ ዮሴፍ ሆይ ያለው ከእርሷ የተጸነሰው በረቀቀ በመንፈስ ቅዱስ ጥበብ ነውና ቅድስተ ቅዱሳን ድንግል ማርያምን ይዘ ወደ ቆጥራው ስፍራ ለመሄድ ምን አትበል፣ አትፍራ፣ አትጨነቅ፣ ማንም ምንም አያደርጋትም። አሁን እስቲ አንድ ነገር ልጠይቃችሁ፣ እንደው በጣም ቀላል ጥያቄ። አንድ ሰው ሚስት አግብቶ ሚስቱ ስትጸንስ ጥሏት ሊሄድ ይፈልጋል? ይጨነቃል? የጋብቻ ዓላማው ምንድነው? አንዱ ዘር መተካት፣ ፍሬ ማፍራት ነው። ስትጸንስለት ደስ ይለዋል። ልጅ ልትወልድ ስትደርስ ደስ ይለዋል። ምን ያስጨንቀዋል? በሌላ እነሱ እንደሚያስቡት ቢሆን ኖሮ ምን ያስጨንቀዋል? የተባለው ቅዱስ ዮሴፍ ምን አድርግ ነው? ጠብቅ ነው፣ ተላላካት ነው፣ አገልግላት ነው፣ አትለያት ነው። ሌላ አይደለማ። እንደ ጸነሰሽ ሲያውቅ በሌላ ጉዳይ ቢሆንማ እንዴት ትቶ ይሄዳል? ወይም ተሰውሮ ሊሄድ ምን ይፈልጋል? ምንም አያሳፍርም እኮ ይሄ ጋብቻ ቅዱስ ነው። መኝታው ምንድነው? ንጹህ ነው፣ አያሳፍርም። ግን ለዚህ ስላልሆነ እንዴ ጠብቅ ተብሎ ነው የተሰጠኝ። ከማጸነሰች እንዴት ጸነሰች? ማን ነው የጸነሰችው? ምንም ያውቀው ነገር የለማ። ይሄንን የሚያውቀው አምላካችን እግዚአብሔር፣ ይሄንን የሚያውቀው የተላከው ሊቀ መላእክት ቅዱስ ገብርኤል፣ ይሄንን የምታውቅ ቅድስተ ቅዱሳን ድንግል ማርያም። ሌላ ማን ያውቃል? ቅዱስ ዮሴፍ አያውቀውም። ግን ይሄን አያውቅም። እስክትወልድበት ቀን ድረስ አላወቀም ይላል እንዴ? አው ያ ምስጢር እስኪገለጥ ድረስ አያውቅም። በድንግልና እንደጸነሰች አያውቅም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንደጸነሰች አያውቅም። ስለዚህ ነው የተጨነቀው። ያኔ ነው የተረጎመለት። ልጅም ትወልዳለች፣ እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል አለና፣ እስቲ በሉ ይህም በሉ በነቢይ ከጌታ ዘንድ የተባለው እንዲፈጸም ነው። ስቡ አመጣው ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ ሊተረጉምለት። የማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ ተመዝግቧል። በነቢይ አለ፣ በነቢዩ ኢሳይያስ። ከጌታ ዘንድ አለ፣ ነቢዩ ያገኘው ከእግዚአብሔር ነው። ከልቡ አፍልቆ የተናገረው ቃል አይደለም፣ የተነገረው እንዲፈጸም ነው። ምን የሚለው? እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው እንዲፈጸም ነው አለና ተረጎመው። እስቲ በሉ ትርጓሜውን በሉ እግዚአብሔር ከኛ ጋራ
ሆነ ማለት ነው። አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር ሆነ ማለት ነው። ትዝ ይላችኋል ቅድም ቅዱስ ገብርኤል ሲያበስራት ምንድን ነበር ያላት? እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኛ ጋር የሆነው ከማ ተወልዶ ነው? ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ነው። ሚረዳን የሚያድነን ከሲኦል ከባርነት ቤት ነፃ የሚያወጣን ከዲያብሎስና ከሰራዊቶች የሚታደገን ሰው ባልነበረን ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አምላክ ሰው ሆኖ ሰው አደረገን። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር የሆነ ደግሞ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ነው። ቅድስተ ቅዱሳን ድንግል ማርያምን ጥሎ እግዚአብሔር ከኛ ጋር ሆነ ማለት አይቻልም። አማኑኤል ከየት ተወለደና ማን ወለደችውና? አማኑኤልን አያውቁትም እኮ ኢየሱስ ክርስቶስ ይላሉ። ማን ወለደችውና? እግዚአብሔር ልቡና ሰጥቶ ይመልስልን። ስለዚህ በድንግልና ጸነሰች፣ በድንግልና ወለደች፣ ለዘላለምም ደግሞ በድንግልና ትኖራለች። ከመጽነስ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ ከመውለድ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ስለዚህ አንቺ ከሴቶች የተባረክሽ ነሽ። የትኛዋም ሴት ከመጀመሪያዋ ሴት ከሔዋን ጀምሮ የትኛዋም ሴት በድንግልና ጸንሳ በድንግልና ወልዳ ድንግልም እናትም ሆና አታውቅም። ይሄ የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ የብቻዋ ጸጋዋ ነው። የመጨረሻ እናንሳ። መጨረሻ አንቺ ከሴቶች የተባረክሽ ነሽ የተባለችበት ምክንያት አምላክን ወልዳ ስለሰጠች ነው። አምላክን የወለደች ቅድስተ ቅዱሳን ድንግል ማርያም ብቻ ናት። ይሄ ለማንም አልተሰጠም። እስቲ በሉ ካንቺ በሉ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 እንደገና እንድትሉ ትፈልጋለሁ። ካንቺ በሉ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ይህንን የነገረን ሊቀ መላእክት ቅዱስ ገብርኤል ነው። ለቅድስተ ቅዱሳን ለድንግል ማርያም ባበሰራት ጊዜ አንቺ የምትወልጂው ካንቺ የሚወለደው ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ነው አላት። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ወልደ እግዚአብሔር ሕያው ነው። ወልዳ የሰጠችን ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው የተባለው ከቅድስተ ቅዱሳን ከድንግል ማርያም ስለተወለደ ነው። ወልደ አብ፣ ወልደ ማርያም፣ ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ወላዲተ አምላክ ናት። ታዲያ አምላክን የወለደች ከሷ ሌላ ሴት አለች እንዴ? ድንግል አለች እንዴ? የለችም እኮ። ስለዚህ በሚገባ ነው ሊቀ መላእክት ቅዱስ ገብርኤል አንቺ ከሴቶች የተባረክሽ ነሽ ያለው። በሚገባ ነው ቅድስት ኤልሳቤጥ መንፈስ ቅዱስ ገልጦላት አንቺ ከሴቶች የተባረክሽ ነሽ ያለቻት። አንቺ ከሴቶች የተባረክሽ ነሽ። አሁን ሴቶችን ብናከብር ነገስታትን፣ መኳንንትን፣ መሳፍንትን ወለዱ ብለን ነው በዓለም። ወይም ብናከብር ደግሞ ፓትርያርኮችን፣ ብፁዓን አበው ሊቃነ ጳጳሳትን፣ ኤጲስቆጶሳትን፣ ቆሞሳትን፣ ካህናትን፣ መነኮሳትን ወለዱ ብለን ነው። ቅድስተ ቅዱሳን ድንግል ማርያም ግን የወለደችው አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እሷን የሚያህል በክብር ማንም የለም። ከፍጥረታት ሁሉ በላይ ናት። ከኃይላት፣ ከስልጣናት፣ ከአጋይዝት፣ ከመኳንንት፣ ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት፣ ከኪሩቤል፣ ከሱራፌል፣
ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት ሁሉ ትለያለች፣ ትበልጣለች። እሷን የሚያክል የለም። የአቢ ክብራ ለማርያም እምኩሎሙ ቅዱሳን አለ አባታችን ቅዱስ ኤፍሬም በዚህ በረቡዕ ውዳሴ ማርያም። እስቲ በሉ ከቅዱሳን ሁሉ ክብር በሉ የድንግል ማርያም ክብር ይበልጣል። እዚህ ነው አንቺ ከሴቶች የተባረክሽ ነሽ። ለምን? ወላዲተ አምላክ ነሽ። አሁን እመቤታችን ማለት የሚከብዳቸው ሰዎች አሉ። የሀገር መሪዎቹን ባለቤቶች ቀዳማዊት ምን ይላሉ? ያስቃል። ያውም በስንት ርኩሰት፣ በስንት በደል፣ በስንት ጥፋት የሚያልፉትን ቀዳማዊት እመቤት ብለው ያከባብራሉ። የአምላክን እናት እሳተ መለኮትን 9 ወር ከ5 ጥግ በማህፀኗ የተሸከመችውን እሷን ግን እመቤታችን ብለው ማክበር አቅቷቸዋል። የሚጎዱት እነሱ ናቸው። ብናከብራት ምንከብር እኛ ነን። ብናመሰግናት ምንመሰገን እኛ ነን። ብናወድሳት ምንወደስ እኛ ነን። እሷ ከአንድ እንደው በኃጢአት በበደል ከኖሩ እንደው ሰዎች አንሳ እመቤት መባል ይነሳት? እንዴት ነው የሚያስቡት ሰዎቹ? ንገሯቸው እስቲ። ስለዚህ ክብሯ ታላቅ ወላዲተ አምላክ ስለሆነች አንቺ ከሴቶች የተባረክሽ ነሽ። በቃ አንቺን ያህል የለም። የሚወልዱት ሴቶች ናቸው እንዴ? ከማህፀን የሚወልዱት ማን ናቸው? ሴቶች ናቸው። ወንድ እኮ አይደለም። ወንድ ካብራኮ ነው የሚከፈለው፣ ዘር ነው የሚሰጠው። ከሴቶች የተባረክሽ አንቺ ነሽ የተባለችው ለዚህ ነው። ወላዲተ አምላክ ነሽና በድንግልና ጸንሰሽ በድንግልና ወልደሻልና። ሴቶች ሁሉ የኃጢአት የበደል ምክንያት ናቸው፣ አንቺ ግን የመዳን ምክንያት ነሽና። ሴቶች የተፈጠሩት የወንድ ረዳት ለመሆን ነው፣ አንቺ ግን መድኃኔ ዓለም ኢየሱስ ክርስቶስን ወልደሽ ልትሰጪ ዓለም በሙሉ ባንቺ ምክንያት እንዲድን ነው የተባለችው። ስለዚህ እስቲ ከኔ ጋር በሉ ከዛሬ ጀምሮ በሉ ትውልድ ሁሉ ብፅዕት ይለኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 የመጨረሻ የመጽሐፍ ቅዱስ ጥቅሳችን ነው ለዕለቱ ትምህርታችን። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ሰማያዊው ብርሃናዊው እሳታዊ መልአክ ቅዱስ ገብርኤል ካመሰገናት ካወደሳት ካበሰራት በኋላ የተናገረችው ቃል ነው። መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ ካወደሰቻት ካመሰገነቻት በኋላ የተናገረችው ቃል ነው። የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ የሰላምታዋን ድምፅ ሰምቶ ደስ ብሎት በእናቱ ማኅፀን ከዘለለ ከሰገደ በኋላ የተናገረችው ቃል ነው። በአንድ በቅዱስ ገብርኤል አንደበት ብቻ ተመስግኜ አልቀርም። በቅዱስ ኤልሳቤጥ ብቻ ተመስግኜ አልቀርም። በመጥምቀ መለኮት በቅዱስ ዮሐንስ ብቻ ተመስግኜ አልቀርም። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት በሙሉ ብፅዕት ይሉኛል፣ ውድስት ይሉኛል፣ ስብዕት ይሉኛል፣ ቅድስት ይሉኛል ብላ ነው የተናገረችው። እኛም ከሰማያውያኑ ከብርሃናውያኑ ከቅዱሳን መላእክት ከሊቀ መላእክት ከቅዱስ ገብርኤል ተምረን መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ተምረን ከ6 ወሩ ጽንስ ከመጥምቀ መለኮት ከቅዱስ ዮሐንስ ተምረን እንደ አባታችን እንደ አባ ሕርያቆስ በቅዳሴ ማርያም፣ እንደ አባታችን እንደ ቅዱስ ኤፍሬም በውዳሴ ማርያም፣ እንደ አባታችን እንደ አባ ጊዮርጊስ ዘጋስጫ በሳይታት፣ እንደ አባታችን እንደ አባ ጽጌ ድንግል በማህሌት፣ እንደ ጥዑመ ልሳን እንደ ፈልፈለ ማህሌት፣ እንደ እንዚራ ቤተ ክርስቲያን፣ እንደ ማህሌታዊው እንደ ቅዱስ ያሬድ በዝማሬ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እናመሰግናታለን፣ እናወድሳታለን። አናፍርባትም። እንዲያውም እፍረታችን በሷ ምክንያት ነው የተወገደው የራቀው። ለመዳናችን ምክንያት እሷ ናት። አንቺ ከሴቶች የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ
በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጪን ነሽ ማለት ነው። የማኅፀንሽን ፍሬ ቡሩክ ነው። አዎ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድለን የሚሰጠን ነው ማለት ነው። በተመሳሳይ ምስጋና ነው ቅድስት ኤልሳቤጥ ያመሰገነች። ሁለቱንም ለእመቤታችን የጸጋ ምስጋና ነው፣ ለጌታችን ደግሞ የባህሪ አምላክ ነውና የሚገባውን ነው። እንደገና በሉ አንቺ በሉ ከሴቶች የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ተመዝግቧል። ሁለቱም እዚህ ላይ ስላለን ቅድስት ኤልሳቤጥ እመቤታችንን አመሰገነች፣ ጌታችንን አመሰገነች። የማኅፀንሽ ፍሬ ምንድነው? የተባረከ። በማኅፀኗ ያለውን የዕለት ጽንስ አመሰገነች። እሱም ብቻ ነው ማመስገን፣ እሱም ብቻ ነው ማወደስ፣ እሱም ብቻ ነው እንዲህ ማለት የሚሉ ሰዎች አሉ። እንዴ መንፈስ ቅዱስ ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር የተላከው ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር ተልኮ ሲያወድሳት ሲያመሰግናት ነው የሰማነው። ከሱ ነው የሰምተንን የምናመሰግናት። መንፈስ ቅዱስ አድሮባት ገልጦላት ቅድስት ኤልሳቤጥ ስታመሰግናት ስታወድሳት ሰምተን ነው የምናመሰግናት። እመቤታችን የምናወድሳት መንፈስ ቅዱስ ያደረበት የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ድምጿን ሰምቶ ደስ ብሎት ሲሰግድ ሲዘል አንብበን ነው ምናመሰግናት ምናወድሳት። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። እስቲ በሉ ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናረጋት፣ ለዚህ ነው የምናመሰግናት የምናወድሳት። በሷ ምክንያት ነው ዓለም ሄዳ ነው። በአምላክ ልቡና ታስባ ትኑር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠችን ለዘላለም በድንግልና የምትኖር አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠችን የጸጋ ስጦታችን ሽልማታችን በረከታችን ክብራችን አክሊላችን ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ሲሆን በውድ ነው፣ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። ከፍጥረታት መካከል ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን መርጦ ለይቶ አክብሮ የሰጠን አምላካችን እግዚአብሔር ክብር ምስጋና ይግባው። እናታችን እመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። ቡርክት አንቲ እምአንስት አንቺ ከሴቶች የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እና ቁጥር 42 የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።